ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ነው። ትግራይ በመስቀለኛ መንገድ ላይ ቆማለች። ህወሓት በፕሪቶሪያው ዘላቂ ግጭት ማቆም ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር አፍርሶ የቀድሞውን የራሱን አስተዳደር በይፋ ስራ አስጀምረዋል። ከቅድመ 2013 ጦርነት በፊት በተናጠል ክልላዊ ምርጫ ተቋቁሞ የነበረው የህወሓት ምክር ቤት ስራ ጀምሮ ደብረጽዮን ገብረ ሚካኤል ፕሬዝዳንት አድርጎ መርጧል። በቅርቡ ስልጣናቸውን በጠቅላይ ሚኒስትር አብይ አህመድ የተራዘመላቸው ሌተናል ጀነራል ታደሰ ወረደ ከጨዋታ ውጪ ሆነዋል። በዚህም በህወሓትና በፌዴራል መንግስት መካከል የተፈጠረውን ውጥረት ከቀን ወደ ቀን እያየለ መጥቷል። አስደንጋጩን መረጃ እናስደምጣችኋለን። በሌላ በኩል ፌዴራል መንግስቱም የህወሓትን ጸባጫሪነት በዝምታ እንደማይመለከተው ፍንጭ በሚሰጥ መልኩ ህወሓት ህገወጥ ሹመት ሲያደርግ የአየር ኃይሉ ዘመናዊ ጀቶች መቀለን ሲቃኙ ውለዋል። ምን እየተፈጠረ ነው? ትሰሙታላችሁ። በሌላ በኩል የህወሓት አጋር የግብጽ ማሽከር የሆነው የሱዳኑ አልቡርሃን ጦርነት እየጫረ ነው። የሱዳን ጦር ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን በትናንትናው ዕለት የካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት አድርሷል ሲል ክሷል። የተፈጸመው ቀጥተኛ ጥቃት በዝምታ አይታለፍም ሲል ፎክሯል። ይዘነዋል። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እስከ ፍጻሜ አብራችሁን ልትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችንም እናመራለን። ትግራይ በመስቀለኛ መንገድ ላይ ቆማለች። ህወሓት በፕሪቶሪያው ዘላቂ ግጭት ማቆም ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደርን አፍርሶ የቀድሞውን የራሱን አስተዳደር በይፋ ስራ አስጀምሯል። ከቅድመ 2013 ጦርነት በፊት በተናጠል ክልላዊ ምርጫ ተቋቁሞ የነበረው የህወሓት ምክር ቤት ዛሬ ስራ ጀምሮ ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎ መርጧል። በቅርቡ ስልጣናቸውን በጠቅላይ ሚኒስትር አብይ አህመድ የተራዘመላቸው ሌተናል ጀነራል ታደሰ ወረደ ከጨዋታ ውጭም ሆነዋል። በዚህም በህወሓትና በፌዴራል መንግስት መካከል የተፈጠረውን ውጥረት ከቀን ወደ ቀን እያየለ ነው። በአሁኑ ወቅት መቀሌ ላይ ያለው ሁኔታ እጅግ ውጥረት የበዛበት ሲሆን ሁኔታውን ትግራይ በመስቀለኛ መንገድ ላይ አቁሟል። በህወሓት ማዕከላዊ ኮሚቴ ውሳኔ ወደ ስራ እንዲመለስ የተደረገው የው ምክር ቤት ኪሮስ ሃጎስን አፈ ጉባኤ፣ ወይዘሮ ምህረተ ብርሃን ደግሞ ምክትል አፈ ጉባኤ አድርጎ መርጧል። በኢትዮጵያ ብሔራዊ ምርጫ ቦርድ እውቅናው ባለፈው ዓመት ግንቦት ወር ላይ የተሰረሰው ህወሓት በሊቀመንበርነት የሚመሩት ዶክተር ደብረጽዮን የትግራይ ክልል ፕሬዝዳንት ሆነው የተሾሙት በአንድ ተቃውሞና በ3 ድምፅ ታቅቦ በአብላጫ ድምፅ እንደሆነ ፓርቲው ትናንት ከሰዓት በወጣው መግለጫ አስታውቋል። ዶክተር ደብረጽዮን በ2012 በተካሄደው ምርጫ በተመረጠው ምክር ቤት በተመሳሳይ መልኩ ፕሬዝዳንት ተደርገው መሾማቸው ይታወሳል። ዶክተር ደብረጽዮን ክልሉን እንዲመሩም በምክር ቤቱ የተሾሙት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደን ስልጣን ዘመን ለ1 ዓመት ከተራዘመ ከ3 ሳምንት በኋላ ጊዜ ነው። የጊዜያዊ አስተዳደሩን ለ1 ዓመት በፕሬዝዳንትነት ሲመሩ የቆዩት የሌተናል ጀነራል ታደሰን የስልጣን ዘመን ያራዘሙት ጠቅላይ ሚኒስትር አብይ አህመድ ነበሩ። ህወሓት በ2012 የተመረጠውን ምክር ቤት ወደ ስራ በመመለስ የዛሬውን የፕሬዝዳንት ምርጫ ያካሄደው የኢትዮጵያ መንግስት የፕሪቶሪያ ስምምነትን አፍርሷል የሚል ምክንያት በማቅረብ ነው። የትግራይ ክልል ምክር ቤት ወደ ስራ መመለስ በተመለከተ በዛሬው ስብሰባ ላይ የቀረበውን የውሳኔ ሀሳብ በሁለት የምክር ቤት አባላት ድምፅ ተአቅቦም በአብላጫ ድምፅ መጽደቁን የህወሓት መግለጫ አመላክቷል። በትናንቱ የክልሉ ምክር ቤት ስብሰባ የፕሪቶሪያ ስምምነት አፈጻጸምንና ወቅታዊ ሁኔታዎችን በተመለከተ የህወሓት ሊቀመንበር ሪፖርት ማቅረባቸውን በመግለጫው ተጠቅሷል። ይህንን ሪፖርት የክልሉ ምክር ቤት በሙሉ ድምፅ እንዳጸደቀው ፓርቲውም አስታውቋል። ይህ የህወሓት ጸባጫሪነት ከፍተኛ የጦርነት ስጋትን የፈጠረ ሲሆን ብዙዎችን ድርጊቱን እያወገዙት ይገኛሉ። የቀድሞ ቡድን አባል ፕሮፌሰር ክንደያ ገብረሕይወት ይህ ኋላ ቀር ቡድን ለትግራይ ጥፋት የበቀለ አረም ነው ብለውታለም። የስምረት ፓርቲ ከፍተኛ አመራር የሆኑት ፕሮፌሰር ክንደያ ገብረሕይወት በትግራይ ያለውን ወቅታዊ ሁኔታ አስመልክተው ጠንከር ያለ አስተያየትን ሰጥተዋል። ኋላ ቀር ሲሉ የጠሩትን የህወሓት ቡድን ለትግራይ ጥፋት የበቀለ አረም ነው ሲሉ ገልጸው አረሙ መወገድ እንዳለበትም አሳስበዋል። ይህ ሁሉ
ለከት የለሽ እብደት ጦርነት ቀስቅሶ ህዝብን ይዞ ከመጥፋትና ከማተራመስ የዘለለም ይህ ነው የሚባል አዎንታዊ ውጤት የለውም ብለዋል። ቡድኑ ከጦርነት ውጪ መኖር የማይችል ነው ሲሉ የገለጹት ፕሮፌሰር ክንደያ ያለፈው ይበቃን ይብቃችሁ መባል ነው ያለበት ሲሉ አሳስበዋል። ወደ ጠራው እሳት እሱ ብቻውን ይግባና ይለብልበውም። ይህ ከጦርነት ውጪ መኖር የማይችለው አረም መነቀል ወይም መወገድ ብቻ ነው ያለበት ሲሉም መልእክት አስተላልፈዋል። የትግራይ ምክር ቤት ወደ ስራ ገብቻለሁ በማለት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝደንት አድርጎ መሾሙን ተከትሎ የጠቅላይ ሚኒስትሩ አማካሪና የትግራይ ጊዜያዊ አስተዳደር ፕሬዝደንት የነበሩት አቶ ጌታቸው ረዳ እጅግ ጠንካራና ቁጡ ምላሽን ሰጥተዋል። አቶ ጌታቸው በይፋ የማህበራዊ ትስስር ገጻቸው ባሰፈሩት አጭር ነገር ግን ጥልቅ መልእክት የዶክተር ደብረጽዮን ቡድን እያደረገ ያለውን የስልጣን ሽኩቻ ልጆች ቤት ሰርተው ከሚጫወቱት ቃንጫ ማርአት ወይም የልጆች ቃቃ ጨዋታ ጋር በማመሳሰል ክፉኛ አጣጥለውታል። የአቶ ጌታቸው ረዳ የትግርኛ መልእክት ትርጉም እንደሚከተለውም ይነበባል። ቃንጫ መርአት የምትባል የልጆች ጨዋታ አለች። ትውልድን ወይም ልጆችን ለመጨረስ የወሰኑ ደናቁርት ዛሬም እያላገጡ ያችን ጨዋታ ደግሟታል። ልንስቅ ነው ወይስ ልናለቅስ? እነዚህ አካላት ሳይባረሩ ወይም ሳይጠረጉ የትግራይ ህዝብ ሰላም አያገኝም ብለዋል። ይህ የአቶ ጌታቸው ረዳ መግለጫ አሁን በትግራይ ያለው የፖለቲካ ፍትጊያ ወደ ሌላ ምዕራፍ ያሸጋገረ ነው። የህወሓትና አሮጌ አመራሮች ደናቆርት ሲሉ መጥራታቸው እንዲሁም የትግራይ ወጣቶች ህይወት እንደጨረሱና አሁን በህዝቡ ስቃይ ላይ ያላገጡ መሆኑን መግለጻቸው በሁለቱ ቡድኖች መካከል ያለውን እርቅ በማይቻል ሁኔታ መበጠሱን በግልጽ ያሳያል ሲሉ የፖለቲካ ተንታኞች ለዛበሻ ተናግረዋል። በተለይም በመልእክታቸው ማጠቃለያ ላይ እነዚህ አካላት ሳይባረሩ የትግራይ ህዝብ ሰላም አያገኝም ማለታቸው አቶ ጌታቸውና የለውጥ ፈላጊዎች ቡድን ጀነራል ታደሰ ወረደን ጨምሮ የዶክተር ደብረጽዮንን አንጃ ከፖለቲካው መድረክ ሙሉ በሙሉ ለማስወገድ ቁርጠኛ መሆናቸውን የሚያመላክት ነጥብ ይመስላል። የፌዴራል መንግስቱም ሆነ የክልሉ ጊዜያዊ አስተዳደር ይህንን ህገወጥ ሹመት እንደማይቀበሉትና አሮጌው አመራር በህዝብ ላይ እያደረሰ ያለውን የፖለቲካ ቁማ ለማስቆም ከባድ እርምጃዎች ሊወስድ እንደሚችል የፖለቲካ ተንታኞች ይገምታሉ። በሌላ በኩል የህወሓትን ጸብ አጫሪነት መንግስትን በዝምታም እንደማያልፈው በሚያመላክት መልኩ ቡድኑ ደብረጽዮንን ሲሾን በመቀለ ሰማይ ላይ የአየር ኃይሉ ጀቶች ሲያንዣብቡ ውለዋል። ከፕሪቶሪያው የሰላም ስምምነት በኋላ ለመጀመሪያ ጊዜ የኢትዮጵያ የጦር ጀቶች በመቀለ ሰማይ ላይ ታይተዋል። ይህ ክስተት የተከናወነው ለ6 ዓመታት ተቋርጦ የቆየው የትግራይ ክልል ምክር ቤት ዶክተር ደብረጽዮን ገብረ ሚካኤልን የትግራይ ክልል ፕሬዝደንት አድርጎ በመረጠበት ወቅት ነው። አሁን ላይ ከመንግስት በይፋ ባይገለጽም የጊዜያዊ አስተዳደሩ የባንክ ሂሳቦች መታገዳቸው እየተነገረ ነው። ቀጣዩ ጊዜ በትግራይ ምን ሊያስከትል ይችላል የሚለው አሳሳቢ ጉዳይም ሆኗል። በቀጣይ መረጃችን የህወሓት አጋር የግብጽ ማሽከር የሆነው የሱዳኑ አልቡራን ጦርነት እየጫረ ነው። የሱዳን ጦር ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን በትናንትናው ዕለት በካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት አድርሷል ሲልም ከሷል። የተፈጸመው ቀጥተኛ ጥቃት በዝምታ አይታለፍም ሲልም ፎክሯል። በጀነራል አብዱል ፈታህ አልቡራን የሚመራው የሱዳን ጦር ይህንን ክስ እያሰማው ትናንት ጋዜጣዊ መግለጫ በሰጠበት ወቅት ነው። መግለጫውን የሰጡት የጦሩ ቃል አቀባይ ብርጋዴር ጀነራል አሲም አዋድ አብዱል ዋሃብና የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴሩ አምባሳደር ሙሂ አሊዲን ሳሊም የተባበሩት አረብ ኤምሬቶችና የኢትዮጵያ ከጦሩ ጋር ለሚዋጋው የሱዳን ፈጥኖ ደራሽ ኃይል ድጋፍ እያደረጉ ነው የሚል ክስ አሰምተዋል። የጋራ መግለጫውን ያነበቡት የጦሩ ቃል አቀባይም የካርቱም ዓለም አቀፍ አየር ማረፊያ ላይ በተፈጸመው ጥቃት የተባበሩት አረብ ኤምሬትና ኢትዮጵያ መሳተፋቸውንም ማስረጃዎች መኖራቸውን እንደተናገሩ የሱዳኑ መንግስት ዜና ወኪል ሱና ዘግቧል። የውጭ ጉዳይ ሚኒስቴሩ አምባሳደር ሙሂ አሊዲን ሳሊም በበኩላቸው ጥቃቱ የተፈጸመው ከኢትዮጵያ መሆኑን በማስረጃ ተረጋግጧል ብለዋል። የሱዳን ጦር ቃል አቀባይ ከአውሮፓውያኑ መጋቢት ወር ወዲህ ከኢትዮጵያ ባህር ዳር አየር ማረፊያ የተነሱ 3 ድሮኖች ዋይት ናይል ወይም ብሉ ናይል ሰሜን ኮርዶፋንና ደቡብ ኮርዶፋን ግዛቶች ውስጥ ጥቃት እንደተፈጸሙ በመጥቀስም ከሰዋል። ከነዚህ ድሮኖች አንዱ መጋቢት 8 ቀን 2018 በአየር መከላከያ ተመቶ መውደቁን የተናገሩት ቃል አቀባዩ የሰው አልባ አውሮፕላኑ መረጃ መተንተኑንና ለአምራቹ ተቋም ጥያቄ ማቅረቡን ገልጿል። በሁለቱ መንገዶች አማካኝነት ድሮን የተባበሩት አረብ ኤምሬትስ ንብረት መሆኑንና በኢትዮጵያ ግዛት ውስጥ ከባህር ዳር አውሮፕላን ማረፊያ ተነስቶ ጥቅም ላይ መዋሉን አረጋግጠዋል ማለታቸውን የሱና ዘገባ ያመለክታል። በሌላ በኩል የሱዳን አምባሳደር አዲስ አበባን ለቀው ወደ ሀገራቸው ሄደዋል። በኢትዮጵያ የሱዳን አምባሳደርና የአፍሪካ ህብረት ቋሚ መልእክተኛ የሆኑት አልዘይን ኢብራሂም ሁሴን ወደ ሀገራቸው መመለሳቸውን የሱዳን ሆራይዘን ዘግቧል። አምባሳደሩ
አምባሳደሩ የተመለሱት ትናንት ምሽት ላይ የሀገራቸው የውጭ ጉዳይ ሚኒስቴር ያቀረበላቸውን ጥሪ ተከትሎ ነው ተብሏል። ሚኒስቴሩ ይህንን ጥሪ ያቀረበው በካርቱም ዓለም አቀፍ አየር ማረፊያ ላይ የተፈጸመው የድሮን ጥቃት የኢትዮጵያ እጅ አለበት በሚል ተቃውሞ ካሰማ በኋላ ነው። የሱዳን የውጭና ዓለም አቀፍ ትብብር ሚኒስቴር የሆኑት ሞሂ አሊዲን ትናንት በሰጡት መግለጫ አምባሳደሩ የተጠሩት ከሀገሪቱ ፖለቲካዊ አመራር ጋር በመመካከር መሆኑ መግለጻቸው ይታወሳል። ጋዜጣው እንደዘገበውም እንዲህ አይነት እርምጃ በዲፕሎማሲያዊ አሰራር መሰረት አምባሳደሩን በዚያው ማስቀረትንና ግንኙነትን ማቋረጥን ሊያስከትል ይችላል። እንደ ዘገባው የአምባሳደሩ ወደ አዲስ አበባ መመለስ በሱዳን መንግስት በጉዳዩ ላይ የመጨረሻ ውሳኔ የተመሰረተ ነው። እነዚህ ሁሉ እንቅስቃሴዎች ግብጽ፣ ሻዕቢያ፣ ሱዳንና ህወሓት ኢትዮጵያ ላይ ሲሾረቡት ከከረሙት ጦርነት መጀመር የሚያመላክት ነው ተብሏል። ኢትዮጵያ እንደለመደችው ወራሪዎቿን አሳፍራ እንደምትመለስም ቀድሞ የታወቀ ጉዳይ ነው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።